እንዴት ናችሁ የፖድካስቱ ቤተሰቦች? በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ቻምፒየንስ ሊግ ትናንትና ተከናውኗል። ሁለተኛ የቀኑ ጨዋታዎች ናቸው ትናንት የተደረጉት። የአትሌቲኮ ማድሪድ እና የባርሴሎና ጨዋታ ትኩረት የሳበ ጨዋታ ነበረ። በተለይም ደግሞ ከሜዳ አጠቃቀም ጋር በተያያዘ ባርሴሎና የመጨረሻ የሜዳ ክፍሉ ላይ ጥራት ያላቸውን ተጫዋቾች የሚጠቀም ቡድን እንደመሆኑ ከፍተኛ ግምት ተሰጥቶት የነበረው ባርሴሎና ነበረ። ትናንት አትሌቲኮ ማድሪድ አሸንፏል። ይሄ የብዙ ሰዎችን ሀሳብ ፉርሽ ያደረገ ጨዋታ ነበረ። በተለይ ዲየጎ ሲሞኒ የቀረበበት መንገድ ለባርሴሎና አስቸጋሪ ነበረ። እንደተገመተው ሌላኛው ጨዋታ ሊቨርፑል በፒኤስጂ 2-0 በሆነ ውጤት ተሸንፏል። ለፒኤስጂ ዴዜሬ ዱዌ 11ኛው ደቂቃ ላይ እንዲሁም ደግሞ ዣኦ ነቬስ የሰጠውን ኳስ ኪቪቻ ክቫራትስኬሊያ አስቆጥሮ 2-0 ጨዋታው ተጠናቋል። ለአትሌቲኮ ማድሪድ ግን ይሄ ከምንም በላይ ትልቅ ድል ነው። የዩሊያን አልቫሬዝ እና የአሌክዛንደር ሶርሎህ ጎሎች ጨዋታውን ተቆጣጥሮ እንዲወጡ አድርጓቸዋል። ዲየጎ ሲሞኒ ትናንት እጅግ በጣም ደስተኛ ሰው ነበረ። በጨዋታ እንቅስቃሴ እንግዲህ አብዛኛውን ጊዜ ጨዋታዎችን የሚያሸንፉ አሰልጣኞች የሚያደርጉት ነገር ምንድን ነው? ለነሱ የሚሆነውን ነገር መምረጥ ነው። ለነሱ የሚሆነውን ነገር መርጠው ይደጋግማሉ። ትናንት ይሄ የዲፌንሲቭ ዲሲፕሊኑ በጣም ትክክል የሆነው አሰልጣኝ በተለይም ደግሞ ይሄ አብዛኛውን ጊዜ የማይነጻጸር የመከላከል አደረጃጀትን በመፍጠር በተለይም በሪጂድ የሆኑ ስትራክቸሮችን አብዛኛውም ብዙ ቡድኖች የማይጠቀሙት የሆነውን ሪጂድ የሆኑ ስትራክቸሮችን እየተጠቀመ በ4-4-2 ፎርሜሽን ውስጥ ተጋጣሚን ኮምፓክት አድርጎ የሚጫወት ቡድን ነው አትሌቲኮ ማድሪድ በዲየጎ ሲሞኒ ዘመን እንግዲህ በጣም ራፒድ የሆኑ ፈጣን የሆኑ ሽግግሮችን የሚመርጥ ነው። ቨርቲካል ካውንተር አታኮችን ደግሞ ተግባራዊ የሚያደርግ ቡድን ነው። የቨርቲካሊቲ መገለጫ ከተባለ የሚገለጠው ይሄ ቡድን ነው። አብዛኛው ሽግግሮቹ ከዛ መነሻ ናቸው። በተለይ ፊት መስመር ላይ የሚያገኛቸውን ተጫዋቾች በሚቆርጡ የተጋጣሚ ቡድን የጨዋታ እንቅስቃሴዎች ደጋግሞ የሚያደርግ ቡድን ነው። ትናንት ባርሴሎናን ሲያስቸግር የነበረው በተለይ ሁለቱን መስመሮች የሚጠቀምበት ሽግግሮች፣ ሁለቱን መስመሮች ተጠቅሞ ወደ መጨረሻው የሜዳ ክፍል ላይ ገብቶ አጸፋ የሚፈጽምበት መንገድ የአትሌቲኮ ማድሪድን ኳሊቲ በሚገባ የሚያሳይ ነበረ። ትናንት ጨዋታው ከመከናወኑ በፊት ከፍተኛ ትኩረት ተሰጥቶት የነበረው የባርሴሎና ድል ነበረ። ነገር ግን አትሌቲኮ ማድሪዶች ትናንት ጨዋታውን በሚገባ ተቆጣጥረውታል። በሚገባ ጨዋታውን በራሳቸው የጨዋታ ቀለም ማኔጅ ማድረግ ችሏል። ዲየጎ ሲሞኒ ከጨዋታውን በኋላ የገለጸው ሀሳብ ያ ነው። ከተጋጣሚያችን አንጻር ተጋጣሚያችን ጠንካራ ቡድን እንደሆነ እናውቃለን ባርሴሎና። ስለዚህ ለተጋጣሚያችን አስቸጋሪውን ነገር ማድረግ ነበረ የምንፈልገው። ይህንን ነገር ደግሞ ለበርካታ ዓመታት እየደጋገምነው ስለሆነ ትናንትና ተሳክቶልናል። ባርሴሎናን ማሸነፍ ችለናል። ይሄ ባርሴሎናን ያሸነፍንበት ጨዋታ ግን የመጨረሻው ጨዋታ አይደለም ብሏል። ከዚህ በኋላ በሚደረጉ ጨዋታዎች ላይ አሁንም በተለይ የመልሱን ጨዋታ የተሻለ ሆነን ቀርበን ማሸነፍ ይኖርብናል የሚል ሀሳብ ነው ያነሳው። በተለይ ደግሞ ይሄ ቨርቲካል የማጥቃት እንቅስቃሴው ላይ አብዛኛውን ጊዜ አዶፕት የሚያደርገው ይሄ ፖሴሽን ቤዝድ የሆነ እንቅስቃሴ መሆኑ ትናንት እንደጠቀመው ገልጿል። ዲየጎ ሲሞኒ ከኋላ የሚጀምርበት መንገድ ልምድ ያላቸውን ተጫዋቾች ይዞ ለባርሴሎና የመከላከል አደረጃጀት ከባዱን ነገር ሰጥቶታል። ልምድ ያላቸውን ተጫዋቾች ነው ያው የዲየጎ ሲሞኒ ቡድን አብዛኛውን ጊዜ የሚጠቀመው። እነኚህ ልምድ ያላቸው ተጫዋቾች ጨዋታን ተሸክመው መውጣት የሚችሉ ናቸው። ለምሳሌ የነ ዴቪድ ሃናኮ እና እንዲሁም ደግሞ ሊኖርማንድ ሁለቱ የመሃል ተከላካዮች ናሄል ሞሊና እና እንዲሁም ማቴዎ ሩጌሪን ወደፊት እንዲሄዱ የሚያግዙበት መንገድ የሚደነቅ ነው። ትናንትና የተወሰነ ከመስመር በኩል የነበረው ሽግግር ይታገዝ በነበረበት እንቅስቃሴ ጥራት ደረጃ ብዙ አድጎ አልተመለከተውም። በተለይም ደግሞ የሉክማን ሽግግሮች ጥሩ ነበሩ፣ ግን ወደ መጨረሻው 30 እና 40 ሜትሮች በሚገባ ሰዓት በብዛት ይታፈን ነበር።
ይሄ እንቅስቃሴ እሱን አደገኛውን ነገር እንዳያደርግ ገድቦት ተመልክተናል። እያደረ እንደ ወይን እየጣፈጠ የመጣው ግን ኮኬ አሁንም የትናንትናው 60 ደቂቃ 1 ሰዓት ተጫውተዋል ሜዳ ላይ የጨዋታው ልዩነት ነበር ማለት ይቻላል። በተለይ ከሊዮሬንቴ ጋር ሆኖ የሚያደርገው ሽግግሮች፣ የሚያደርጋቸው የማጥቃት እንቅስቃሴዎች የቡድኑን አጠቃላይ ጥራት፣ የቡድኑን አጠቃላይ እንቅስቃሴ በብዛት የሚያሳዩ ናቸው። ይህንን ጥራቱን ተሸክሞ ቡድኑን ወደፊት በመውሰድ የተሻለውን ነገር እያገኘ ነበረ። አትሌቲኮ ማድሪድ ከተጫዋቾች የኢንዲቪጁዋል ኳሊቲ ይጠቀማል። አትሌቲኮ ማድሪድ ከዛ ባለፈ የቡድንን አጠቃላይ ቅርጽ ደግሞ የተጋጣሚን ድክመትን ማክሲማይዝ በማድረግ ነው የሚታወቀው። ትናንት የባርሴሎናን ድክመት በሚገባ ማክሲማይዝ ሲያደርግ ነበረ አትሌቲኮ ማድሪድ። በተለይ የአሰልጣኝ ዲየጎ ሲሞኔ የጨዋታ ሀሳብ ይሄ አግሬሲቭ ፕሬሲንግ ስለሆነ ይሄ አግሬሲቭ ፕሬሲንግ አብዛኛውን ጊዜ ወደ ፋይናል ሰርድ በሚመጣ ሰዓት ኦፖነንት ምንድን ነው የሚያደርገው? ሽፍት ያደርጋል። ኢንቴንሲቲውን ሽፍት ያደርገውና አግሬሲቭ ፕሬሲንጉን ወደ ሌላኛው የጨዋታ አቅጣጫ ይወስደዋል። ስለዚህ የተጨማሪ የጨዋታ ሚዛን መፍጠር ካልቻለ አንድ ቡድን ሊቸገር ይችላል። አንድ የሚገመት የጨዋታ እንቅስቃሴ አለ። ያን የሚገመት የጨዋታ እንቅስቃሴን ኮንትሮል ለማድረግ የተዘጋጀውን ቡድን በሌላኛው ባልተገመተው የጨዋታ እንቅስቃሴ ይውጠዋል ማለት ነው። ስለዚህ የትናንትናውን የጨዋታ መንገድ ለባርሴሎና አስቸጋሪ ካደረጉት ምክንያቶች መካከል የሽፍቲንግ አግሬሲቭ ፕሬሲንጉ ጥሩ መሆኑ ነው። በባርሴሎና በኩል ትናንት ሊቋቋመው የከበደው ነገር ምንድነው? ይሄ ራፒድ ትራንዚሽን ነበር። በጣም የማይቋረጥ ከፍተኛ የሆነ የማጥቃት ሽግግሮች ነበሩት። በተለይ የፊት መስመር ተጫዋቾቹን ፈልገው የሚያገኙ ፈጣን ሽግግሮች ወደፊት ይጣሉ ነበረ። ሶርሎ ተቀይሮ ከገባ በኋላም የነበረው ነገር ያ ነው። ከዛ በፊትም አንቷን ግሪዝማን በነበረበት ሰዓት የነበረው የማጥቃት እንቅስቃሴ ትኩረት የሚያደርገው እዛ ነው። ዩሊያን አልቫሬዝን ፈልገው ለማግኘት የሚደረጉ ሽግግሮችም ትኩረት የሚያደርጉት እዛ ላይ ነበረ። ስፔሶችን ኤክስፕሎይት ለማድረግ ይሞክራሉ። ከዛ ውጭ የኦፖዚሽን ዲፌንስን ስቴብል እንዳይሆን ማድረግም ትልቁ ስራ ነው። ያው እንደሚታወቀው የተከላካይ መስመር ተጫዋቾችን ባላረጋጋቸው ቁጥር የተከላካይ መስመር ክፍሉ ሙሉ በሙሉ መፍረስ ብቻ ሳይሆን የማጥቃት ስትራክቸሩ ራሱ ያልተጠና የማጥቃት ስትራክቸር ውስጥ እንዲወድቅ ያደርገዋል። ትናንት የነበረው የባርሴሎና የጨዋታ ሽግግርም እዛ ላይ ፎከስ የሚያደርግ ነበረ። የማጥቃት ሽግግሩ ያልተጠና የማጥቃት ሽግግር የሆነበት ነበረ። አብዛኛውን እንቅስቃሴዎቹ ይቆረጡበታል። እንቅስቃሴዎቹ በሚጀምሩበት ልክ የተሻለ ተጋጣሚን ጫና ውስጥ የሚከት እንዳይሆን አስገድዷቸው ነበርና ይሄ የጨዋታው የትናንትናው ታክቲክ በፖዚሽናል ኢቮሉሽን ውስጥ በጣም ወሳኝ ነው ተብሎ የሚታሰበው አሰልጣኝ የተሳካለት ነበረ። ያው 4-4-2 ነው የሚጠቀመው ዲየጎ ሲሞኔ አብዛኛውን ጊዜ። ከዛ ውጭ ግን 4-4-2 ሪጂድ አይደለም የሚጠቀመው ይሄ አሰልጣኝ። ከ4-4-2 የጨዋታ እንቅስቃሴ እንደ ተጋጣሚ አፕሮች ደግሞ ወደ የት ይመጣል? ወደ 4-3-3 የጨዋታ ሐሳብ ወይም ደግሞ ወደ 3-5-2 የጨዋታ ሐሳብ ይመጣል። በተለይም ደግሞ ኦቨርሎዶችን ያበዛል። የተጫዋቾችን ከፍተኛ ዶሚኔት የማድረግ የጨዋታ ቁጥጥርና ብልጫን ያበዛል። ስለዚህ የተጫዋቾችን ዶሚኔት የማድረግ የጨዋታ ቁጥጥርና ብልጫን በሚያበዛ ሰዓት ሁለቱ ነገሮች ላይ ነው ፎከስ የሚያደርገው። የመጀመሪያው ስፔስ ዩቲላይዜሽን ላይ ይጠቀማል። ይሄ ስፔስ ዩቲላይዜሽኑ አብዛኛውን ጊዜ የዋይድ ወይም ደግሞ የሰፋ የሜዳ አጠቃቀም ላይ ነው ትኩረት የሚያደርገው። ከመስመር ለምሳሌ እንቅስቃሴዎቹን ይዘው በሚሄዱ ተጫዋቾች ላይ ምን ያደርጋል? የፊት መስመር ተጫዋቾች ተደራጅተው አደገኛውን የመጨረሻውን ውሳኔ እንዲወስኑ እድል ጊዜ ይሰጣቸዋል። ሉክማን ለምሳሌ በሚሄድበት ሽግግር ውስጥ ፊት መስመር ላይ የቆመው አርጀንቲናዊ ዩሊያን አልቫሬዝ በተሻለ ጥራት የመጨረሻው የሜዳ ክፍል ላይ ፔኔትሬት አድርጎ እንዲገባ ያግዘዋል። ይሄ ማለት የአታኪንግ ፕሪሲሽኑ የማጥቃት ትክክለኝነቱ ላይ ጥርጣሬ እንዳይኖረው ያደርገዋል ማለት ነው። የታገዘ የማጥቃት እንቅስቃሴ ነው የሚኖረው ማለት ነው። አብዛኛውን የታገዙ የማጥቃት እንቅስቃሴዎች
ቡድን ስርዓት ውስጥ ወሳኙ የማጥቃት እንቅስቃሴዎች ነው የሚሆኑት። ስለዚህ የዩሊያን አልቫሬዝ የመጨረሻ የማጥቃት ጥራት ትናንትና ለባርሴሎና በጣም አስቸጋሪ ካደረጉት ነጥቦች መካከል ከኋላ እንዲሁም ደግሞ የዊንግ አታኮች ይዘውት የሚመጡት ፔስ፣ ይዘውት የሚመጡት ስፔስ እነሱን ተጠቃሚ እያደረጋቸው ስለነበረ ነው። ከመስመር የማጥቃት እንቅስቃሴ የሉክማን፣ የኮኬ፣ የሲሞኒ፣ የግሪዝማን ኮምቢኔሽን ፕሌይ አብዛኛውን በተሻለ ጥራት እንዲቀመጡ በተሻለ ጥራት እንዲቆዩ አድርጓቸዋል። ስለዚህ የተሻለውን ነገር ለማግኘት የተጋጣሚን እንቅስቃሴ ማንበብ ብቻውኑ ሳይሆን ከራሱ የጨዋታ እቅድ ጋር ሆኖ የተጋጣሚን እንቅስቃሴ እንዴት መስበር አለብኝ የሚለውን አቅዶ የሚሰራ ቡድን ነው አትሌቲኮ ማድሪድ ትናንትና ሆኖ የተመለከት ነው። ይሄ ሜንታሊቲውን በተመለከተ የቡድን ዲሲፕሊን ላይ ትኩረት የሚያደርግ አሰልጣኝ ነው ዲየጎ ሲሞኔ። ከጨዋታውን በፊት ከጨዋታውን በኋላ የመለሰው አንድ መልስ የዚህን ጨዋታ ዲማንድ እናውቀዋለን ያለው ትክክል ነው። ምክንያቱም የባርሴሎናን ጨዋታ ለማሸነፍ ለባርሴሎና ስፔስ መስጠት የለብህም። የባርሴሎናን ጨዋታ ለማሸነፍ ማንቱማን ማርኪንግ ላይ መሳሳት የለብህም። ስፔስ ማርኪንግ ላይ መሳሳት የለብህም። እነዚህን ሶስቱን ነገሮች ነው ያደረገው። ስለዚህ በሶስቱ ሐሳቦች ውስጥ የተሻለውን ነገር ሰርተናል። ሃይ ኢንቴንሲቲ ፕሬሲንግ ብቻውኑ አዋጭ አይደለም ለአትሌቲኮ ማድሪድ ለምሳሌ ለማሸነፍ። አትሌቲኮ ማድሪድ ከሃይ ኢንቴንሲቲ ፕሬሲንግም አልፎ የስፔስ ዲሲፕሊኑ የማንቱማን ማርኪንግ ዲሲፕሊኑ በጣም ያደገ መሆን ይኖርበታል። ዲሲፕሊን ከሜንታሊቲና ከቲም ኦርጋናይዜሽን ጋር ካልተገናኘ ስርዓት ያለው የተደራጀ የአእምሮ ብልጫ የቡድን የጋራ የቅንጅት ጨዋታ ወይም ደግሞ ኦርጋናይዜሽን የተደራጀ የጨዋታ የቅንጅት ጨዋታ ከሌለ በስተቀር ባርሴሎናን ልታሸንፈው አትችልም። እንደውም የሱ የጨዋታ ሐሳብ እኮ ኖቶሪየስሊ መጫወት አለባችሁ ነው የሚላቸው ተጫዋቾቹ። ኖቶሪየስሊ ካልተጫወቱ እነዚህ የቡድን ጓደኞቻቸውን ማገዝ የሚችሉ ተጫዋቾች ካልተፈጠሩ በተጋጣሚ እንቅስቃሴ ብልጫ ይወሰድባችኋል ነው የሚለው። ይሄ የሱ ባህሪ በቡድን ግንባታው ላይ ፈጥሮበታል፣ ጫና ይታወቃል። የኔጌቲቭ ትሬት ነው ኖቶሪየስ መሆን። አብዛኛውን በቡድን እንቅስቃሴ ውስጥ ከባዱን ነገር ለተጋጣሚ መስጠት ነው። ይሄ ዲፊካልት ታስክ ነው የሚለው እሱ። አንሪሊየብል ነው ይሄ ነገር። በእንቅስቃሴ ለተጋጣሚ ጫና የምትፈጥርበት አደገኛ ዌፐን ነው ይላሉ። ስለዚህ ከእንቅስቃሴ ጋር በተያያዘ አሁን የምንመለከተው ነገር ምንድን ነው? ዲየጎ ሲሞኔ በየትኛውም ሁኔታ ውስጥ ሆኖ ተጋጣሚ በሚገጥምባቸው እሳቤዎች ውስጥ ተጋጣሚን ዶሚኔት ለማድረግ የሚሄድበትን የታክቲክ ብስለትና ርቀቱን ነው የምንመለከተው። ባርሴሎናን እንደ ባርሴሎና ተጫውቶ እንደማያሸንፈው ያውቀዋል። ይሄ ከዚህ በፊትም በባርሴሎና ተቃራኒ ሆኖ በገጠመባቸው ጨዋታዎች በተደጋጋሚ የሚናገረው ነገር ነው። እሱ በቡድኑም የሚያሳየን ነገር ነው። ስለዚህ ባርሴሎናን እንደ ባርሴሎና ሆኖ ገጥሞ የማያሸንፈው ከሆነ ከባርሴሎና ተቃራኒ የሚሆንባቸው ግን የበሰሉ የጨዋታ መንገዶችን መደጋገም አለበት። በዛ እንቅስቃሴ ውስጥ ሆኖ ነው ይሄን ነገር ያደረገው። ከባርሴሎና ተቃራኒ የሆነ የበሰለ የጨዋታ ሽግግሮችን አድርጓል። የሚሄድበት መንገድ አግሬሲቭ ነበር። የባርሴሎናን የመስመር ተጫዋቾችን ይገድባቸው ነበር። ባርሴሎና ሁለት ነገሮችን የምትሰጠው ከሆነ የሚቀጣ ቡድን ነው። ስፔስ የምትሰጠው ከሆነ ይቀጣል። ኳስ የምትሰጠው ከሆነ ደግሞ ኳሱን መልሰ ለማግኘት ጊዜ ይወስድባል። ስለዚህ እነዚህን ሁለቱን ነገሮች ባርሴሎና በቀላሉ እንዳያገኝ ሆኖ ነው ትናንትና አትሌቲኮ ማድሪድ በስርዓት የተጫወተው። ስለዚህ በስርዓት የሚጫወትበትን እንቅስቃሴ መደጋገም፣ በስርዓት የሚጫወትበትን ብልጫ የሚወስድበትን መንገድ ማድረግ ነው ትኩረት ያደረገው አትሌቲኮ ማድሪድ። በእንቅስቃሴ የተሻለውን ነገር የምታደርግበትን ሁኔታ ካወቅከው የምታደርገውን ነገር ማወቅ አለብህ ብሎ የሚያስብ አሰልጣኝ ነው ዲየጎ ሲሞኔ።
ትናንትና የሚያደርገውን ነገር የሚያውቅ ነበር። ላሚን ያማል በጨዋታ የመጨረሻዊ ሜዳ ክፍል ላይ ከመጣ ምን ሊያደርግ እንደሚችል ያውቁታል እነሱ። ይህንን እንቅስቃሴውን ከመጀመሪያው ከምንጩ ለማድረግ ጥረቶችን እያደረጉ ነበር። በተለይ ኳሶች በቀላሉ ወደሱ አካባቢ እንዳይመጡ በመገደብ በተደጋጋሚ ሽግግሮችን በማቋረጥና በማቆም እንዳውም ከእንቅስቃሴ ጋር በተያያዘ በጣም በርካታ እንቅስቃሴዎች እሱ ኳስ እንዳያገኝ ሰርቪስ እንዳይኖረው ያደርጉ ነበር። ይህንን ባደረጉ ቁጥር የባርሴሎና የማጥቃት ፓተርንን ነው የሚጎትቱት ወደኋላ። የባርሴሎና የማጥቃት ፓተርን ከላሚን ያማል በሚነሱ ሽግግሮች በተለይም ደግሞ ደፋር ፔኔትሬሽኖችን ያደርግ ነበር። እሱ ወደፊት የሚገባባቸውን ሽግግሮች ከተመለከትን ደፍሮ ገብቶ ሰንጥቆ ወደ መጨረሻው የሜዳ ክፍል ላይ ጫናዎችን ያሳድር ነበር። እነዚህ የመጨረሻ ጫናዎች የሚመጡት ላሚን ያማል ከኋላ በሚያገኛቸው ሰርቪሶች እንደሆነ ያውቃሉ። ስለዚህ እነዚህን ሰርቪሶች መገደብ ላይ ትኩረት አድርገው ነበር ሲሰሩ የነበረው። በእንቅስቃሴ ትናንት በተለይም ደግሞ የመጨረሻው የሜዳ ክፍል ላይ አብዛኛውን የተጫዋቾችን ቁጥር ፈልጎ ተጫዋቾች እዛ ቦታ ላይ ቆመው አደገኛውን ተጫዋች እንዲከላከሉ ከማንቱማን መከላከል አደረጃጀት ውስጥ አንድ ለአንድ የማንቱማን መከላከልን ብቻ አይደለም እየፈለገ የነበረው፣ አንድ ለሁለት አንድ ለሶስት እንቅስቃሴዎችን ያደርግ ነበር። በተለይ ላሚን ያማል በሚገባባቸው እንቅስቃሴዎች ውስጥ አንድ ለሶስት አንድ ለሁለት ሽግግሮችን ቡድኑ ተደጋጋሚ ውሳኔዎችን ይወስን ነበር። ይሄ የመጨረሻው የሜዳ ክፍል እሱ በሚያደርጋቸው ሽግግሮች አማካኝነት ወደ ተሻለው አደገኝነት እንደሚመጣ ያውቀዋል። ስለዚህ ቡድኑ ወደ ተሻለው አደገኝነት ከመጣ ሞመንት ቢውልድ ስለሚያደርግ ሁኔታዎችን ቅጽበቶችን ስለሚገነባ እነዛ መገንባት የሌለባቸው ቅጽበቶችን ለማረቅ ወይም ደግሞ ለማፈንና እንቅስቃሴው ተገድቦ እንዲቆም ለማድረግ ይህንን ውሳኔ በተደጋጋሚ ያደርግ ነበር። አብዛኛውን የጨዋታ ታክቲክ አሰልጣኞች ከሚሰጡት ሐሳብ በመነሳት ተጫዋቾች በሜዳ ላይ ከሚያደርጉትና ከሚፈጽሙት ሐሳብ በመነሳት የተጋጣሚን የጨዋታ ዕቅድ ማበላሸት ነው። ይህንን በማድረግና በማበላሸት ደግሞ የነበራቸው አፈጻጸም ትክክል ነበር። ምክንያቱም የላሚን ያማልን እንቅስቃሴ ማቆም፣ ስፔስ መከልከል፣ በሽግግሮቹ መካከል መቆም፣ በሽግግሮቹ መካከል ከቆምኩ በኋላ የምታደርጋቸው ወሳኝ የሚባሉ ይሄ ዲሳይሲቭ የሚባሉ የጨዋታ ውሳኔዎች የጌሙ አእምሮ ነበሩ ማለት ይቻላል። ስለዚህ አትሌቲኮ ማድሪድ ትናንት ባርሴሎናን ዶሚኔት ያደረገበት መንገድ ይሄ ነው። ያው ሃንሲ ፍሊክ በጨዋታ ሐሳባቸው አብዛኛውን ጊዜ ለመጫወት የሚሞክሩት ነገር ምን እንደሆነ ይታወቃል። ኢንዲቪጁዋል ታለንቶችን ይመርጣሉ። ከዛ ውጭ ደግሞ የራሳቸው የጨዋታ መንገድ አላቸው። ይሄ የጨዋታ መንገድ አግሬሲቭ የሆነ የጨዋታ መንገድን ይመርጣሉ። ሃይ ዲፌንሲቭ ላይኖችን ያዘጋጃሉ። በተለይ ደግሞ ከዚህ በፊት ከነበሩት የባርሴሎና አሰልጣኞች ለየት የሚያደርጉት ምንድን ነው? የእሳቸው ሐሳብ ለየት የሚያደርገው አግሬሲቭ ካውንተር ፕሬሲንግ ወይም ደግሞ ገገን ፕሬሲንግንም ይጠቀማሉ አሰልጣኙ። አብዛኛውን ይሄ የገገን ፕሬሲንጋቸው ከ8 ሰከንድ ባላነሰ ጊዜ ውስጥ የታጣውን ኳስ መልሶ ለማግኘት የሚደረግ የተጫዋቾች የጨዋታ ብልጫ ነው። ስለዚህ የተጫዋቾች ይሄ የጨዋታ ብልጫ ዶሚናንሲ አብዛኛውን ቨርቲካሊቲን ይፈልጋል። እንደገና ፈጣን የሆነ የማጥቃት ሽግግሮችን ይፈልጋል። እነሱ የሚሉት ይሄ ፋስት ፔስድ አታኪንግ የሚባለው ማለት ነው። 4-2-3-1ን 4-3-3ን እንዲሁም 4-2-2-2 የጨዋታ ታክቲክን ተግባራዊ ያደርጋሉ። እኚህ ሰው አብዛኛውን ጊዜ የኤሌመንቶቻቸው ምንድነው ኢንቴንስ ኦፍሳይድ ትራፖችን ራሱ ለመተግበር የሚሞክሩ አሰልጣኝ ናቸው። ነገር ግን ይሄ በዊንገሮቻቸው አማካኝነት ላይ መሰረት ያደረገ የጨዋታ የማጥቃት ታክቲክ ስላላቸው ዊንገሮቻቸው ከታፈኑ ትናንትና ልክ እንደሆነው ማለት ነው። ዊንገሮቻቸው ከታፈኑ ዊንገሮቻቸው ወደ መጨረሻው የሜዳ ክፍል የሚሄዱበት መንገድ
ስርዓት ባለው ሁኔታ ካልሆነ የሚሄዱበት ጥራት ከቀነሰ የሚያገኟቸው እነዛ ፖኬቶቻቸው ደቂቃዎቻቸው ከረዘመ ባርሴሎና የተሰበረ ቡድን ነው የሚሆነው። ስለዚህ በትናንትናው የጨዋታ መንገድ ውስጥ ምናልባት አሰልጣኝ ዲየጎ ሲሞኒ ጨዋታውን የተጠቀመበት ሐሳቡ ባርሴሎና ከዚህ በፊት በሌሎች ቡድኖች በብዛት የሚያገኘውን ነገር ነው ያጣው። ስለዚህ ይሄ በብዛት የሚያገኘውን ነገር እንዲያጣ በተለይ የሃይ ኢንቴንሲቲ አፕሮቹ ደካማ እንዲሆን በተደጋጋሚ ኳሶችን እንዲያጡ ኳሶቻቸው መጥተው በመጨረሻ የሜዳ ክፍል ላይ እንዲታፈኑ አድርጓቸዋል። የባርሴሎና የጨዋታ መንገድ ትናንት የታፈነበት አንዱ ሐሳብ ለምሳሌ የዲስራፕቲንግ the opponent's defensive line ነው። እንግዲህ በአሰልጣኝ ሃንሲ ፍሊክ ወቅት በተደጋጋሚ የሚያደርጉት ነገር ምንድነው? የተጋጣሚን የተከላካይ መስመር ክፍል መረበሽ። የተጋጣሚን የተከላካይ መስመር ክፍል በተደጋጋሚ በሚረብሹበት ሰዓት የሚያገኙት አድቫንቴጅ ምንድነው? ተጋጣሚ በመደራጀት ከራሱ የጨዋታ ቀጠና የሚወጣበትን ዕውቀት ያበላሹታል። ትናንት ባርሴሎና እንዲያውም በዛ ጫና ውስጥ ሆኖ ወደ መጨረሻው የሜዳ ክፍል የሚሄድበት ሬዚሊየንቱ በጣም አስገራሚ ነበር። ተቋቁሞታል። ሁኔታውን ተቆጣጥሮ ለመውጣት ጥረቶችን አድርጓል። ግን እንደዛም ሆኖ ግን እንዳይወጣ ስትራክቸራሊ ትክክል እንዳይሆን በተደጋጋሚ ኖክ ያደርጉ ነበር። በተደጋጋሚ እየሄዱ ጫና ያሳድሩ ነበር። ያ ጫናቸው ደግሞ በባርሴሎና አጠቃላይ ጄኔራል የሆነው የጨዋታ እንቅስቃሴ ላይ ተጽዕኖ ፈጥሮባቸው ተመልክተን ነበር። ስለዚህ ይሄንን ተጽዕኖ ዶሚኔት ለማድረግ ያደረጉበት መንገድ ነው እንግዲህ ባርሴሎናን በእንቅስቃሴ ወደ ጨዋታው እንዳይመለስ ያደረገው። በመልሱ ጨዋታ ባርሴሎና ተርኖቨር ሊያደርገው ይችላል ወይ? ተራራው ከባድ ነው። በመልሱ ጨዋታ ባርሴሎና ተርን ለማድረግ ያው በእንቅስቃሴ የሚፈጠር ነገር አይታወቅም በእግር ኳስ። ነገር ግን ባርሴሎና የሚቀርብበት አፕሮቹ ትናንትና የቀረበበት መንገድ ከሆነ በትዕግስት ከራሱ ሜዳ መውጣት፣ በትዕግስት ከራሱ ሜዳ ከወጣ በኋላ ተጋጣሚን ወደ ራሱ የጨዋታ እንቅስቃሴ ስቦ ከጀርባ በሚፈጠሩ ስፔሶች ስፔስ ዩቲላይዜሽን ወይም ደግሞ የሜዳ ክፍት የሜዳ አካባቢዎችን አጠቃቀሙን የሚያስተካክል ካልሆነ እነዛን ሁኔታዎቹን አስተካክሎ የተሻለ የቡድን ግንባታ ውስጥ የማይገኝ ከሆነ ባርሴሎና እኔ ሊቸገር ይችላል ብዬ ነው የማስበው። ምክንያቱም አትሌቲኮ ማድሪድ አሁን የሚፈልገውን ነገር ነው የሆነው። ትናንትና ባርሴሎና በተደጋጋሚ ይመጣል። ላሚን ያማል የሚመጣበት መንገድ ይታወቃል። እንደዛም ሆኖ አደገኛ ሁኔታዎችን ፈጥሯል ላሚን ያማል። ነገር ግን በእንቅስቃሴ የባርሴሎና የማጥቂያ መንገድና የባርሴሎና አደገኛ ሁኔታ የመፍጠሪያ ሐሳቡ ምን እንደሆነ ስለሚያውቁ እዛ ቦታ ላይ የሚፈጠሩትን ስፔሶች በሙሉ ከልክሏቸዋል። እዛ ቦታ ላይ የሚፈጠሩትን አጠቃላይ የጨዋታ ብልጫዎች ገድቧቸዋል። ይሄ ነው ትልቁ ኳሊቲ የምንለው በቡድን እንቅስቃሴ። አንድ ተጋጣሚ አንድ የተሻለ አድቫንቴጅ ሊወስድ የተዘጋጀ ቡድን ይዞት የሚመጣውን ሐሳብ ይዞት የሚመጣውን የጨዋታ ስትራቴጂ ተመልክተህ ለዛ የጨዋታ ስትራቴጂ ምላሽ የምትሰጥበት ዕውቀቱ ነው ወሳኙ ነገር። ባርሴሎና ያጣው ያን ነው። አትሌቲኮ ማድሪድ ያገኘው ደግሞ ያን ነው። የጨዋታ ስትራቴጂው በሚገባ ሰርቶለታል። የጨዋታ ስትራቴጂው ማድረግ የሚገባውን ነገር በሜዳ ላይ ደጋግሞ እንዲያደርግ ፍቃድ የሰጠ ነበረ። በሃንሲ ፍሊክ ከጨዋታው በኋላ በሰጡት አስተያየት አትሌቲኮ ማድሪዶች እኛ ልንጠቀማቸው የምንችላቸውን ነገሮች ከልክለውናል ብለዋል። በተለይም ደግሞ በእንቅስቃሴ ለምሳሌ ቨርቲካሊቲ ላይ እና ስፒድ ላይ የሚፈልገው ስፔስ አለ ባርሴሎና። ምክንያቱም ከአንድ ቦታ ወደ ሌላኛው ቦታ በሚሄዱበት እንቅስቃሴ ውስጥ ይህንን እንቅስቃሴ የሚያሳድጉበት ነፃነት ይፈልጋሉ። እንዲያውም አልትራ ሃይ ዲፌንሲቭ ላይን እንዳይኖር ነው የሚፈልጉት። በጣም ያደገ
ከፍ ያለ ዲፌንሲቭ ላይን ካለ ባርሴሎና ቨርቲካሊቲው ዜሮ ነው የሚገባው። ትናንትና በሚፈለገው ልክ ይሄ ቨርቲካሊቲው አቀባዊነቱ ቀጥተኛነቱ እየታፈነበት የነበረው ይሄ አልትራ ሃይ ዲፌንሲቭ ላይን ነበረው የአትሌቲኮ ማድሪድ። ከፍተኛ የሆነ የተዘጋጀ የተቆለፈ የመከላከል አደረጃጀት ነበር። ስለዚህ ከፍተኛ የሆነ የተቆለፈ የተዘጋጀ የመከላከል አደረጃጀቱን ሰብሮ ለመሄድ ከዛኛው የጨዋታ እሳቤ የተለየ መሆን አለበት። ያን ነው ያጣው ትናንትና በምሽቱ ጨዋታ ማለት ነው። ስለዚህ ከእንቅስቃሴ ጋር ቀጣዮቹ ነገር ምን ሊሆኑ ይችላሉ? ቀጣዮቹ ያደጉት የጨዋታ እንቅስቃሴዎች ባርሴሎናን ወዴት ሊወስዱት ይችላሉ? አትሌቲኮ ማድሪድን እንዴት ዶሚኔት ሊያደርጉት ይችላሉ የሚለውን ኤክስፔክት የምናደርገው ነገር ይኖራል። እንግዲህ በቀጣዮቹ ቀናቶች ባርሴሎና ለመልሱ ጨዋታ የሚዘጋጅበትን አጸፋ እንጠብቃለን ማለት ነው። ግን አትሌቲኮ ማድሪድ ትናንትና የሚፈልገውን ጨዋታ ተጫውቶ ሙሉ የጨዋታ ኮንትሮል ኖሮት አሸንፎ ከሜዳ ወጥቷል። እናንተ እስኪ ጨዋታውን እንዴት አገኛችሁት? የጨዋታ ቁጥጥርና ብልጫው እንዴት ነበረ? የአትሌቲኮ ማድሪድ ያነሳዋቸው ሐሳቦች እንዴት የተመለከታችኋቸው ነበሩ? ሐሳብ ስጡበት እስኪ።